ንጹህ ልብ እንነጋገር። ይህ ሰውዬ ግን በጣም ፈተና የበዛበት አይመስላችሁም? እኔ ተስያለሁ። እሺ ማሬ። እና በጣም የሚገርማችሁ ነገር እስኪ ሰዎች በንጹህ ልብ እንነጋገር። ይህ ሰውዬ ግን በጣም ፈተና የበዛበት አይመስላችሁም? ገዳም ቢገባ ጥሩ አይደለ? ንስሐ ገብቶ ቤተክርስቲያን ቁጭ ቢል ለመሰላችሁ። ከመጀመሪያው ጀምሮ ሰውየው በጣም ፈተና እየተፈተነ ነው። በጣም ነገሮች ሁሉ እየተደራረቡበት ያለ ሰው ነው ማለት ህዝብ በጣም እየወቀሰው እየተቸው እየተናገረው እያንቋሸሸው ነው ያለው። እና በእርግጥ አንዳንዴ ትችትና ዘለፋ ሲበዛብህ እግዚአብሔር አንድ ነገር አዘጋጅቶልን ነው፣ መልካም ነገር አዘጋጅቶልን ነው፣ ጥሩ ነገር አዘጋጅቶልን ነው። በሰዎች ዘንድ ደግሞ ብዙ ጊዜ ትችትና መጥፎ ነገር ሲደርስ የተሻልክና ጥሩ ልብ ሲኖር ነው። መልካም ሰው ባትሆን ኑሮ እስስት፣ አውሬ፣ አርዮስ፣ ሰይጣን ብትሆን ኑሮ ማንም ኖትስ አያደርግህም። ታውቃለህ፣ ሰይጣን ስራውን እየሰራ ነው በምድር ላይ። የራሱ ባሪያ ስለሆንክ አንተን አይወቅስም። ንጹህ ልብ ሲሆን ንጹህ ልብ ሲኖር ግን ፈተና ይበዛባል፣ ስቃይ ይበዛባል፣ ተቺ ይበዛባል፣ ተናጋሪ ይበዛባል። ምክንያቱም ልብህ ንጹህ ስለሆነ የእግዚአብሔር ልጅ ስለሆንክ እሱ በሚልህ መንገድ ስለምትራመድ ማለት ነው። እና እኔ በህይወቴ የተማርኩት ይሄንን ነው። ምን ልላችሁ ፈልጌ ነው እንግዲህ ልክ እንደናንተ እኔም ሶሻል ሚዲያ ላይ ነው ቪዲዮውን ያየሁት። ሶሻል ሚዲያ ተለቆ ያ ቪዲዮ ሶሻል ሚዲያ ላይ የተለቀቀው ሁላችንም እንድንነጋገርበት እና እንድናወራበት ነው። መቼም አይተን ብለን እንድናልፍ ሳይሆን የሶሻል ሚዲያ ፐብሊክ ፊገሮች የራሳቸውን ግምት ያዩትን ነገር አስተያየት እንዲሰጡበት ነው ቪዲዮ ፖስት የተደረገው። በመጀመሪያ ደረጃ ምን እንዳሳዘነኝ ልንገራችሁ። ምን እንዳሳዘነኝ፣ ሁልጊዜም ልጅ ያሳዝናል። ልጅ በጣም ያሳዝናል። ቤተሰብ ባጠፋ ቁጥር ልጅ የሚቀጣው ነገር ያሳዝናል። እኔ አንዳንዴ ኢትዮጵያኖች ስንባል ለልጆቻችን የማንጠነቀቅ ምናምን ሰዎች ነን። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ ነው። እና አይ ቲንክ ይመስለኛል ሪያሊቲውን ይሁን ምንም ግን እኔ እንደደረስኩበት ወይም እንደምገምተው አርቲስቱ ወደ ቤቱ ሄደው ልጆቹን ሰላም ሊል መሰለኝ። አይ ቲንክ ሰላም ሊል ሊጠይቃቸው ነው ሄደው። እንግዲህ አስቧችሁታል፣ አባቶች፣ ሚስቶች፣ ንጹህ ልብ ያላቸው ሚስቶች ከባላችሁ ጋር ባይዘዌ አብሮ መኖር ግዴታ አይደለም። ከማንም ሰው ጋር አብሮ መኖር አንድ ወንድ አብሮሽ እየኖረ ከሚያናድድሽ ከሚያቃጥልሽ ፍቺን የመሰለ ነገር የለም። በእርግጥ ልክ ናችሁ። ፍቺ ታበረታቻለሽ ለሲንግል ማምን ምናምን የምትሉ ሰዎች ያላገባችሁን ኑሮን የማታውቁ ሰዎች ልትሆኑ ትችላላችሁ። አብረህ እየኖርክ አንተ ሚስትም ለባል ጸር ከሆነች ባልም ለሚስቱ ጸር ከሆነ ፍቺን የመሰለ ነገር የለም። በቃ በህጋዊ መንገድ ፍርድ ቤት ሂደህ ትፋታለህ። አለቀ። ሰላም እኮ ነው። በሰላማዊ መንገድ ልጅህን መርዳት ካለበት እዳለህ፣ ልጆችን ማገዝ ካለበት አግዛለህ፣ መጠየቅ ካለበት ትጠይቃለህ። በተቀረ በሰላማዊ መንገድ ክፋት፣ ምቀኝነት፣ ተንኮል ሳይኖረን ንጹህ ልብ ማንም ሰው እስከ ዕለት ፍጻሜ ትኖራለህ ብሎ የሚያዛልቅ የለም። ፈጣሪ ነው እንጂ የሚያሳምር እንጂ ሰው አይደለም። እኔ ወይ እናንተ አይደለንም ሰዎች የምናጣምራቸው። እግዚአብሔር እስከፈቀደላቸው ጊዜ ድረስ ነው በእድሜ የሚኖሩት ወይንም ደግሞ ከትዳር አጋራቸው ጋር አብረው የሚቀጥሉት። ምን ልላችሁ ፈልጌ ነው፣ በቃ እግዚአብሔር እስከፈቀደበት ጊዜ ድረስ አብረው ኖሩ። ተፋቱ። ሲፋቱ ኦፊሻል የሚሆነው አይደለ? ተፋቱ፣ ተለያዩ። ሚስትም በራሷ የራሷ እውነት ይኖራታል፣ ባልም የራሱ እውነት ይኖረዋል። ገብቷቸዋል። ነገር ግን ተፋተው ሲኖሩ ለምንድን ነው በህጋዊ መንገድ ከተፋቱ ልጆቹ በዚህ የሚቀጡት? እኔ ለብዙዎቻችሁ ሴቶች እናቶችም ሆነ አባቶች ጥያቄ ነው የምጠይቃችሁ። በሰላማዊ መንገድ ፍርድ ቤት ሄደህ ህግን አክብረህ ፍቺ ከጠየቅ እነዚህ ምንም የማያውቁ ቦቅሎች ለምን ይቀጣሉ? ለምንስ ይሰደባሉ? ለምንስ ይሳቀቃሉ? በእኛ ቅጣት፣ በእኛ ጥፋት ለምንድን ነው የራሳችንን ነገር ብቻ አስኩረን ተመልክተን ልጆቻችንን የምንቀጣው? ለምንድን ነው ራስ ወዳድ የምንሆነው? እኔን ሰው እንዲያዝንልኝ ብዬ ገና ያላደጉ ልጆችን መቅጣት አለብኝ? ገና ያላበቡ ልጆችን ማሰቃየት አለብኝ? ማሸማቀቅ አለብኝ? እኔ እውነተኛ ነኝ ለመባል እኔ ተጎድቻለሁ ለመባል ምንም የማያውቁ ልጆችን መጉዳት አለብን? ለምንድን ነው እንደዚህ የምናደርገው ወገኖች? ለምንድን ነው እንደዚህ የምናደርገው? በጣም ብዙ ጊዜ ያየው በየቤቱ የሚታይ ነገር ነው። በነገራችን ላይ ሚስትን የተበቀልን ይመስልንና ልጆችን እንበቀላለን። ባልን የተበቀልን ይመስልንና ልጆቻችን ላይ የማይሆን ስራ እንሰራለን። ከዛም በኋላ ልጆች ያሳዝናሉ። በጣም ነው የሚያሳዝኑት። ለምሳሌ ቪዲዮን ካያችሁት ሚዲያ ላይ የተለቀቀው ቪዲዮ እኔ እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ ነው። ለልጆቹ በጣም ነው ያዘንኩት። እርግጠኛ ነኝ እናትና አባት የሚያወሩትን ቤተሰብ የሚያወራውን ወሬ ነው ሊወራ የሚችለው። የሚያወሩት ልጆች ደግሞ የሚወራ ብቻ ሳይሆን አንድ ልጅ እስኪ ሁላችሁም በቤታችሁ ስለ አባት ክፉ ነገር ካወራ ልጅ ክፉ ነገር ይዞ ነው የሚያድገው። የሚያስበውም ክፉ ነገር ነው። አንድ ጎረቤት ነበረች። ባሏ በጣም ይደበድባት ነበር፣ በጣም ያሰቃያት ነበር። የሀገሬ ልጆች በጣም ማለት ነው፣ በጣም ነው የሚደበድባት፣ በጣም ነው የሚያሰቃያት ምናምን እና
ግን ሁሌ ለልጆቿ የምትለው አባታችሁ ጥሩ ሰው ነው፣ ስንቃለድ እንደዚህ ነው፣ አባታችሁ በጣም ነው የሚወደኝ፣ አባታችሁ ልብስ ገዝታ ከመጣችላቸው እንኳን አባታችሁ ገዛላችሁ ምናምን ትላለች። እና ይገርመኛል። ለምንድን ነው እንደዚህ ስል የልጅ ጭንቅላት ነው። ልጆቼ ላይ እንደዚህ ብዬ ካልሰራውባቸው ትንሽ ከፍ ካሉ እኔ ያልኳቸውን ነው ለአባታቸው የሚሉት፣ እኔ ያልኳቸውን ነው ነገ ለሚያገቡት ወንዶች የሚሉት። እና የተማረች ናት ለነገሩ ሴትዮዋ። እና እንደዛ ይትል ነበረ። እና ይገርመኛል የሰው ልጅ እንዴት ነው በዚህ ደረጃ የሚያስበው? እልህም ንዴትም አለ እኮ አንዳንዴ። ስትበሳጩ እኮ የምትናገሩት ንግግር አለ። የሀገሬ ልጅ ብስጭት ስትሉ እኮ በልጆቻችሁ ፊት አታስቡት፣ ስሜታችሁ ይገነፍልና ትናገራላችሁ። እኔ አሁን ልጆቹ ምንም ብትሉ ምንም የተሰማ የተወራ ምናምን ብትሉ እኔ ስቃለሁ። ምክንያቱም ተሞልተዋል፣ ልጆቹ በደንብ ተሞልተዋል። እና የሆነ ሶሻል ሚዲያ ላይ ደግሞ ምን አየሁ፣ በጣም ያሳቀኝን ነገር ልንገራችሁ። ቤቱን እናትየዋ በስጦታ መልክ የሰጣት ቤት፣ በነገራችን ላይ አብረው በትዳር ሲኖሩ አይ ቲንክ ይመስለኛል አብረው ያፈሩት ነው። ሰው ያልተረዳው ነገር ማለት ነው። አብረው ያፈሩት ነገር ነው። አይ ቲንክ እንደዛ ነው የሚመስለኝ፣ ስጦታም አይደለም። ሶ አሁን ከመጀመሪያው ጀምሮ ልንገራችሁ የተባለውን ነገር ማለት ነው። ሰውየው ኳስ ምናምን የነበረ ጊዜ ወደ አሜሪካ የግዴታ ትኬት ስለተቆረጠ መሄድ ነበረበት። ክስ ላይ ስለነበረ አልሄደም፣ ቀረ። ከዛም በኋላ ነገሮችን በፍርድ ቤት ከጨረሰ በኋላ ወደ አሜሪካ ሄደ። ምክንያቱም ኦልሬዲ ትኬት ተቆርጦለታል። አሁን አንዳንዴ ያልተገነዘቡ ናቸው እውነታዎች አሉ። ትኬት ተቆርጦለታል። ኳስ ላይ ግጥሚያ ፕሮግራም ነበር። ፕሮግራሙ መሄድ ነበረበት። ክስ ላይ ስለነበረ ጉዞ ተጉላላ፣ አልሄደም። ትኬት ግን ተቆርጦለታል። የአሜሪካ ትኬት በግሩፕ ነበር የሚሄዱት እንዳለ ሴሌብሪቲዎቹ በአጠቃላይ ማለት ነው። ከዛም በኋላ ካለፈ በኋላ አንቺ ማነሽ ለጠበቃ አስጠንቅቃለች ምናምን ስታስጠነቅቁላ ስታስጠነቅቅ ትደራ ምን አገባኝ እኔ ታዲያ። እና በነገራችን ላይ ልንገራችሁ እሱ ሲሄዱ ጓደኞቹ ሲሄዱ እሱ አልሄደም። ከዛም በኋላ ነገሩን ከጨረሰ በኋላ በፍርድ ቤት ከዘጋ በኋላ ትኬቱ ስለተቆረጠ ሄደ ወደ አሜሪካ ሲሄድ አገባ ተባለ። በጣም ያሳቀኝን ነገር ልንገራችሁ። በጣም እኔ ዩቱቤ ላይ ቪዲዮዎች የሚፈርሱ የሚጠፉ ይመስላችኋል እንዴ? የምናገራት ንግግር እኮ እያንዳንዷ ንግግር እኮ ቪዲዮ ላይ ዩቱቤ ላይ እኳለች። እናንተ ብትቀባጥሩ ብታወሩ እኔ እኮ ማስረጃ አወጣባቸዋለሁ። ሲጀመር ልክ ሚዲያ ላይ በጣም ሲወራ በጣም አዝኛ አገባ። ምክንያቱም እኔ እንደናንተ ሶሻል ሚዲያ ተጠቃሚ ስለሆንኩኝ አይቼ ነው የምናገረው። ወይ ካገባ ያሳዝናል፣ ሴት ልጅ እንግዲህ ምናምን ብላ የራስን ግምት ትሰጣለህ። ስለዚህም ምንድን በነገራችን ላይ ስለ ሰው ትዳር አታውሪ ምናምን እያላችሁ ኮመንት የምትሰጡ ሊያሾ ስታወራ ብቻ ነው አይደለ? ስለ ሰው ትዳር የሚታያችሁ ሊያሾ ስትናገረው ብቻ ነው አይደለ? በጣም የሰው ቤት ትዳር ነው የምታወራው። በጣም እኮ ነው የሚገርመው እኮ የሀገሬ ልጆች። እንደው በጣም እኮ ነው የኢትዮጵያ ሕግ ሊያ ላይ ብቻ ነው አይደል የሚሰራው? ሌሎቹ ላይ አይሰራም። ስለዚህ ምንድን ነው የሰራሁት? ምንድን ነው ያወራሁት? አብኩተው የጨረሱትን ነገር ሚዲያ ላይ መጣውን ነው እኛ የምናወራው። እኛ ቤታቸው ገብተን አላወራን። የሚዲያ ሰዎች ናቸው እያንዳንዱን ነገር ሲያወሩልን እናወራለን። ምንድን ነው የምታወሩት? እና እንጋራችሁ ጋይስ፣ አንዳንድ ሰዎች አሳቢ ናት ደግሞ ላውራበት። ካልተመቻችሁ ጸጥ ብላችሁ አዳምጡ። ከዛም በኋላ ሄደ አሜሪካ፣ ትኬቱ ስለተቆረጠ ሄደለት። ልክ እንደሄደ ምን ተባለ? አገባ ተባለ። ሁሉም ሰው ተናገረው። እንዴ ካገባ በጣም ያሳዝናል። ሴት ልጅ ምንም ቢሆን ብትጥልበት የልጆቹ አባት ሲያገባ ልቧ ይሰበራል። ሴቶች በራሳችሁ ቁሙ፣ ጠንካራ ሁኑ። ወንድ ልጅ ነገም ሽማግሌ 70 ዓመቱም ሆኖ ላይፉን ቀይሮ አንድ ፍሬ ልጅ ማግባት ይችላል። እና የምትሰበረው ሴት ናት። የራስን ምናምን ትሰጣለህ። ከዛም ስናጣራ ሰውዬው አላገባም። ትኬት ስለቆረጠ ነው አሜሪካ ሄደ፣ ኑሮን አደረገ፣ አገባ ምናምን ተባለ። አላገባም፣ ምን አላለም። ትኬት ቆረጠ፣ ለ15 ቀን ተቀመጠ፣ ተመልሶ መጣ። በዚህ መሀል የተፈጠረው ምንድን ነው? የምናውቀው ነገር ነው። በዚህ መሀል የተፈጠረው ምንድን ነው ጋይስ? ምንድን የተፈጠረው? ቤቱ ሸጠ ተባለ። እኔ ግን ለእናንተ ለኢትዮጵያኖች መናገር የምፈልገው ነገር ቤቱ ሸጠ ብላችሁ ሁላችሁም በራሳችሁ ግምት ኮመንት ስትሰጡ ማለት ነው የምታውቁት ነገር አለ፣ ያያችሁት ነገር አለ፣ የሰማችሁት ነገር አለ። ሁላችሁም በመላምት ነው ስትናገሩ የነበረው። ሁላችሁም የራሳችሁን ግምት ነው ሶሻል ሚዲያ ላይ መንቦርቀቅ ይቻላል ብላችሁ ሁላችሁም የራሳችሁን ነገር ነው ስትሰጡት የነበረው። ስለ ቤቱ ምንም የምታውቁት ነገር የለም። ምንም ነገር እኔም አላውቅም፣ እናንተም አታውቁም። ግን ቤቱን ለምን ይሸጣል? ስለሱ ከሱ የሰማነው ነገር አለ፣ ከሚስትየዋ የሰማነው ነገር አለ፣ ያዳምጥነው ነገር አለ ስለ ቤቱ። ልጆቹ ሲሉ ሰምተናል። የልጆቹን መላምት ይዘን መናገር እንችላለን። ልጆቹ የተናገሩት ነገር ስላለ ማለት ነው። ምክንያቱም ቤቱን ሽጠህብናል ተባለ። ሰውየው ቤቱን አልሸጠም። ምንድን ያደረገው? የባልነትን እንትን ወሰደ፣ ቤቱ እንዳይሸጥ አደረገ።
ማንም ሰው በሁለቱም ስም ነው በፍርድ ቤት የተያዘ ነው አሉ። እንዳይሸጥ አደረገ ቤቱ። በቃ እንዳይሸጥ ሊሸጥ የፈለገው አካል እንዳይሸጠው አደረገ። መብቱ ነው። አስቀምጦ ለልጆቹ ቅርስ መስጠት መብቱ ነው። ካልፈለጉ ደግሞ ተስማምተው መሸጥ መብታቸው ነው። ግን አልተሸጠም ቤቱ። ግን ሁላችሁም ወቃሽ፣ እሱን ደብዳቤ፣ እሱ ላይ ድንጋይ ወርዋሪ ሆናችሁ እንዴት የልጆቹን ቤት ይሸጣል? አልሸጠም። ስለ ቤት መሸጥ ምንም የሚታወቀው ነገር የለም። ከሱ የሰማነው ነገር የለም። ከልጆቹን የሰማነው ልጆቹ ደግሞ ተብለው የሚያድጉትን ነው የሚናገሩት ወጥተው። እኔ እንደ እናት እንደ ሚስት የሚሰማኝ ነገር አለ። እንዴት ቤት ይሸጣል? ልጆች ነገ የት ይሄዳሉ? ኖ ቤት አልተሸጠም። ሲጀመር ስለምን ሽያጭ ነው የሚወራው? እኔ የማውቀው ነገር የለም። ይሄ ሰው በጣም እስኪ ዝም ብላችሁ እዩት። ከመጀመሪያው ጀምሮ በሶሻል ሚዲያ በጣም ስሙ እየጠፋ ነው። በጣም እየተተቸ ነው። በጣም ማንም ሰው ስህተት ከሰራ ይተቻል። ግን አንዳንዴ ዱላ ሲበዛባችሁና ድንጋይ ሲወረወርባችሁ ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው ይሄ ሰው እንደዚህ ደረጃ ድንጋይ የሚወረወርበት? ለምንድን ነው ይሄን ያህል የሚወቀሰው? ይሄ ሰው እንደ ማንኛውም አባት ልጆቹ ሊጠይቅ ሲሄድ በልጆቹ አንደበት ፊት ለፊት በሚዲያ ሶሻል ሚዲያ ላይ የተለቀቀ ቪዲዮ እንደዚህ ሲባል ምን ይሰማችኋል እናንተ? እንደ ማንኛውም አባት በፍርድ ቤት ልጆቹን መጠየቅ መብት ስላለው ሂዶ ሊጠይቅ ነው ሄደው። በር ሲከፍት ለምን መጣ? ቤታችንን ልሸጥ። ምን ያህል ቅስም ይሰብራል። ለሌሎቻችሁም አርአያ እኮ ነው ይሄ። አባት ልጆቼ ናቸው ያሳደግኳቸው ልጆቼ ናቸው ብሎ ሲሄድ እዚህ ደረጃ ሲባል፣ ከዛስ በኋላ የቤት ምስጢር ለቤት ነው፣ የቤት ታሪክ ለቤት ነው፣ በስልክ ቪዲዮ ቀርጻ አደባባይ ላይ መልቀቅ፣ ይሄስ ወንጀል አይደለም? እኛ ስናወራው ነው ወንጀል አይደለም? እኛ ስንናገር ነው ወንጀል። ወንጀል ሲጀመር ያለሱ ፍቃድን ሚዲያ ላይ ቪዲዮ ቀርጻ መልቀቅ አትችልም። በኢትዮጵያ ሕግ ከሄድክ ማንም ሰው አይችልም። እንዴት ነው እሱ የሄደው? ልጆቹን ሊያይ ነው። ከሰይፉ ፋንታሁን ሾው ፕሮግራም በኋላ ቤቱ ሄደው ልጆቹን ሊሰላም ሊል ነው። ሰው ሚዲያ ላይ ቀርጻ ልጆቹ የሚናገሩትን ንግግር ይዘ ቀርጻ ሚዲያ ላይ መልቀቅ ማለት ምን ማለት ነው? ሕጉ ለእናንተ ብቻ ነው የሚሰራው፣ ለሌላው ሰው አይሰራም ሕጉ። ይሄን ደረጃ የምትደርሱት እራሳችሁ ናችሁ። የቤታችሁን ሚስጥር አደባባይ ላይ ታወጡና ሰዎች ሲናገራችሁ ዘለፉን፣ አሸማቀቁን ትላላችሁ። ላይፋችሁን ለምን አትደብቁ? ማንም ሰው እኮ ላይፉን ማሳየት ይፈልጋል። ጥሉን ማሳየት ይፈልጋል። በደሉን ማሳየት ይፈልጋል። ሚስት በቤቷ ሳትበደል ኑሮ አታውቅም። ባል በሚስቱ ሳይበደል ኑሮ አያውቅም። ግን እናንተ ራሳችሁ ሚዲያ ላይ ታመጣላችሁ። ሚዲያ ላይ ስታመጡ ደግሞ ንግግር፣ ወሬ ፈልጋችሁ ነው። ምንም ፈልጋችሁ አይደለም፣ እንዲወራላችሁ ፈልጋችሁ ነው የምታመጡት። እኔ ማዝ ነው እናንተ ሰው አይደል። ልጆቹ ግን ያሳዝናሉ። ነገ ትምህርት ቤት ሲሄዱ ልጆቹ ጓደኞቻቸው ምን ሊሏቸው ይችላል? አባትሽን እንደዚህ ያልሽው፣ አባትህን እንደዚህ ያልሽው አልከው ሲባል አያሳፍርም? ለምን? ከዛም በኋላ በጣም ያሳቀኝ ነገር ደግሞ የቤት ፈርዶባት የቤት ሰራተኛ እንደው የቤት ሰራተኛ ናት ስልኩን ቪዲዮ የለቀቀችው። በመጀመሪያ ደረጃ የቤት ሰራተኛ በዚህ ደረጃ ድፍረት ኑሯት የባልና ሚስትን ገበና ቪዲዮ ቀርጻ አትለቅም። በመጀመሪያ ደረጃ ሲቀጥል ስልኩ ማን እንደያዘው መጀመሪያም ድምጽ ያስታውቃል። ይሄን ገበና ማዋረድ፣ ይሄን ያህል ለትችት ለማንቋሸሽ አንገት ለማስደፋት የምትሄዱበት እርምጃ ራሳችሁን ያስጠይቃችኋል። ራሳችሁ ነው የሚያስጠይቃችሁ። ሰው ይጠየቅበታል፣ ሰው ይወቅሰዋል ብላችሁ ለተወሰነ ጊዜ ነው ሰው ባይዘው ሰውን የሚወቅሰው የሚተቸው ለተወሰነ ጊዜ። እውነታውን ራሱ ያውቀዋል። ከጊዜ በኋላ ይታወቃል። ይህ ሰው ቤት ሄደው ንብረት ሊካፈል አይደለም፣ ልጆቹን ብቻ ፈልጎ ነው ሄደው። እንደ አንድ አባት ያሳዝናል። ልጆቹን ለማየት ሲሄድ አትገባም ተብሎ ሲብጠለጠል እንዲያርጋል ሲባል ያሳዝናል። እንደ ተመልካች ያሳዝናል። እኔ ከባሌ ጋር ተፋትቻለሁ። ልጄ ማየት በፈለገበት ሰዓት መጥቶ ያያል። ምን አገባኝ ነው። ሰዓት አለው፣ ልጄን የሚያይበት ሰዓት አለው። በተቀረ የትኛውም ሚስት ከባሏ ጋር ከፍ ዝቅ ተደርጋ ተሰዳድባ ነው ያለው። የተሰዳደብነውን የተጣላነውን ሁሉ የቀረጽን ሚዲያ ላይ ከለቀቅን እኮ ችግሩ እኛ ጋር ነው ያለው፣ ልጆቹ ጋር አይደለም። አንዳንዴ በልጅ ፊት የሚወራ ወሬ እንዴ! በፊት እናቶቻችን እኮ በልጅ ፊት የሚወራ ወሬ በአይናቸው ነው የሚነግሩን። ጋይስ ጎረቤት ቡና ሲጠጡ ምናምን ያስቋልጡብናል። አይናቸው ላይ ውጡ ነው አትስሙ ነው። እናትና ልጅ ቁጭ ብለው ሲያወሩ ልጅ ፊት አይወራም ብለው ምናምን ይላሉ። ሀሜት ሊጀምሩ ሲሉ ቤተሰቦቻችን አይደል እንዴ ዞር በሉ ምናምን ይላሉ። እኛ ግን እንደ ልጆቻችንን እንደ ጦር መሳሪያ ነው የምንጠቀማቸው። ምን ያህል እስኪ አብሮ ላሳደገ አባት ይሄ መልስ ይገባዋል?
ምንስ ክፉ ቢሆን የምሬ ነው የምላችሁ። ነገስ የሚመጡት ባልና ሚስቶች ነገ እኔ ቪዲዮ ልቀርጬ ባሌ ልጄን መጥቶ ሲጠይቅ እንደዚህ ነው ምናምን ብዬ ማሳየት አለብኝ? የባሌን ክብር ምንም ቢሆን ተዋልደናል። ምንም ቢሆን እኮ ዘር ተክተናል። ምንም ቢሆን የራሳችን ማለት ዛሬ ብጠላው ትናንትና አፈር ድሜ ልብላለ የኔ ጌታ ካላንተ ህይወቴ ባዶ ነው ብዬ አብሬው ቂጤን እየቆላው የኖርኩለት ባሌ ነው። ያውም ዘሩን የሰጠኝ የወጣትነት ጊዜን እንዳላልፍ ልጅ የሚባለውን ነገር እሱም የሰጠኝ ሰው እኮ ነው። ክብር ይገባዋል። ወንዶች በትዳር አያቃጥሉም አይደለም፣ ያናድዳሉ። ወንዶች አያበሳጩም፣ ያበሳጫሉ። ወንዶች የሴትን ቅስም ይሰብራሉ። ግን ምንም ቢሆን አባት ነው። እሺ ቡና ልቅዳ በማለት ልጆችስ ቡና ልቅዳ መቤቴ። እሺ እና እኔ አንዳንዴ ምን ይገርመኛል መሰላችሁ ጋር ምን ይገርመኛል መሰላችሁ ሰዎች ተናግረው ለተናጋሪ ሰጧችሁና አይ እኔ እናንተ ቤት መተህ ቪዲዮ አልቀረጽንም ለምንድን ነው እንዴ? ለምሳሌ ዶክተር አብይ ትላንትና ጋይስ የሆነ የቴክኖሎጂ እንትን ላይ ኢንተርቪው አደረገ። የመሰለው ሰው በመሰለው ደረጃ ኢንተርቪውን እያየ ግምትና ሴት እየሰጠ ይናገራል። ሰውን ለመተቸት መንግስት ጋር ሲሆን ኖርማል ነው። ግለሰብ ጋር ሲሆን ደግሞ እናንተ ያመጣችሁ ታሪክ ሲሆን ወንጀል ነው አይደለ? ወንጀል ነው። እናንተ ራሳችሁ ቀርጻችሁ በለቀቃችሁት ነገር ኢሹን የሰጣችሁን። አዎ አንድ ነገር ልንገራችሁ ሚስቶች በጣም ብዙ ጊዜ ስህተት እንሰራለን። ሁላችንም ሚስቶች ወንድ ልጅ አይበድለንም አይደለም፣ ይበድለናል። ነገር ግን የወንዶችን በደል፣ የወንዶችን ኃጢአት፣ የወንዶችን ነገር በልጆቻችን ነው የምንወጣው። ልክ ልጆቻችን እንደ ጦር መሳሪያ ነው የምንጠቀማቸው። ለምን? ህይወት ይቀጥላል። ልጅ ግን እያደገ እያበበ የሚሄድ አይምሮን ያላቸው። ለምን? እውነት ንገሪኝ ካላችሁ አርቲስት ሳምሶን ታደሰ በጣም ነው ያሳዘነኝ። ከመጀመሪያውም ጀምሮ ያሳዘነኝ። ለምን ያሳዝንሻል ብላችሁ ካላችሁኝ በጣም ብዙ የማውቃቸው ነገሮች ስላሉ፣ በጣም ብዙ ነገሮች እንደ አባት እኔ ጋር የተላኩ ነገሮች ስለነበሩ ያሳዝነኛል። ሀቅ ነው የምነግራችሁ፣ ያሳዝነኛል። በጣም ነው የሚያሳዝነኝ። አንዳንዴ ባይ ዘ ዌይ አርቲስት ሳምሶን መናገር አይችልም። ኢንተርቪው ላይ ካያችሁት ማውራት አይችልም። መተወን ነው እንጂ የሚችለው መናገር አይችልም። አንዳንዴ የሚያሳዝን ነገር አለው በውስጡ፣ የሆነ የምትረዱት ነገር አለ። ስለምንም አይደለም። እንደ ፐርሰናሊ ግን ካላችሁ ያሳዝነኛል። ዱላ በዛበት፣ ትችት በዛበት፣ መከራ በዛበት። ለእያንዳንዱ እንቅስቃሴ የሆነ ነገር ሲባል እሱ ነው የሚወቀሰው። ለምን? ሴቶች እኛ አናጠፋም በቤታችን? ሴቶች እኛ በትዳራችን ጥፋት አንሰራም? ሴቶች ባሎቻችን እንዲጠሉን አናረግም? እንዲማረሩብን አናረግም? ሁሉም ሴት ጻድቅ ናት። ሁሉም ሴት ተበዳይ ናት። ሴት በቤቷ አትበድልም? እንበድላለን፣ እንተዋወቃለን። ግን አንዳንዴ ለእያንዳንዱ አሜሪካ ብሄድ አገባ ተባለ። እሺ የሆነ ቦታ ሲሄድ እንደዚህ ያደረገ ተባለ። ይሄን ሁሉ ነገር የሚያንቀሳቅስበት ይሄ ሰውዬ ላይ ማለት ነው። ዘመቻ ፀሐይ ግባት ብሎ በሄደው ነገር ነው እንደዚህ የተጠላው። ለአንድ ብሔር አይደለም ለሙሉ ኢትዮጵያ ነው ወኩል ሄደው። ይሄ ያስወቅሰው። የግል ላይፍ ነው። በዚህ ደረጃ እሱን መተቸት፣ እሱን ለህዝብ አሳልፎ መስጠት ምንም ቢሆን ትልቅ ሰው ነው፣ ትልቅ አርቲስት ነው። ክብር እንሰጠዋለን። የቤቱን ጉዳይ ራሱ ችሎ ከተቀመጠ ይቀመጣል። ሚዲያ ላይ ካመጣችሁ ደግሞ እንነጋገርበታለን። እራሳችሁ ለቃችሁ ራሳችሁ አሳይታችሁ እኛ ስናወራ የሰው ትዳር በጠበጡ፣ የሰው ትዳር አወሩ፣ የሰው ትዳር ተናገሩ። ማን እኛ የምናወራላችሁ ደግመን ሰው ንገሪኝ ካላችሁ በጣም ነው የሚያሳዝነው ሰውዬው ገብርኤልን። በጣም እኔ ለመሰላችሁ ድሮ እንደዚህ ሰው አይገባኝም ነበር። አሁን ግን በደንብ እየገባኝ ነው። ሁልጊዜም መልካም ስትሆን ትጎዳለህ በህይወትህ። ሁልጊዜም እውነትን ይዘህ ስትሄድ ወቃጭክ፣ ሰዳቢክ፣ ተችክ ብዙ ነው። ስለ እውነት ስትናገር፣ ስለ እውነት ስታወራ ወይ ዝም ካልክ አያውቅም ተብለህ ይሁን ተንቀህ ይሁን ትረገጣለህ፣ ትሰደባለህ፣ ትተቻለህ።
አውቃለሁ ብለህ ስትናገር ደግሞ ወይ እሱ እኮ እንደዚህ ትባላለህ። ለምን? እኔ ከኢንተርቪው ንግግሩ በጣም ያሳዝን። ንግግር እንኳን አይችልም፣ ማስረዳት እንኳን አይችልም። የአሁኑን ኢንተርቪ አይታችሁ ወይ በጣም ተናገረ፣ በጣም ኢንተርቪ መልስ አይችልም። እንደ ሴሌብሪቲ እንደ ረጅም እንደ አንጋፋ አርቲስትነቱ ንግግር አይችልም። ኢንተርቪ ሲሰጠው ሲያደርገው አልቻለበትም ንግግር። መናገር ቢኖርበት ብዙ የሚናገረው ነገር ሊኖር ይችላል። አባትነቱን ሲገልጽ መልካም አባት ነኝ ለልጆች አለ። ማንም ሰው እኮ ሱሰኛ ሰው ኢንተርቪው ሲደረግ እኮ ጫት ትቅማለህ ሲባል አልቅምም ነው የሚለው። ታጭሳለህ ሲባል አላጭስም ነው የሚለው። ማንኛውም ሰው የትኛውም ሰው እንደዛ ነው መልስ የሚሰጠው። አባትነቱን ደግሞ ምንም ቢሆን ልጆች አሉት። ስለ አባትነቱ ሲናገር አባትነቱን ጥሩ አባት እንደሆነ ሲናገር ቤት አጽድቼ ቤት ወልብዬ ሲል የአባትነት ልክ በዚህ ዘመን ቤት ጠርጎ ቤት የሚያጸዳ ጌታ የባረከው ወንድ ካልሆነ ከባድ ነው። ምክንያቱም ወልደን አይተነዋል። አረ ወልደን አይተነዋል። ሰፖስተሪ ለመክተት እንኳን ጓደኛዬን እየጠራው ነበር። ሰፖስተሪ ማስከትተው ጋይስ አይስዌር ነው። የሚያውቀው ያውቋል። የምሬ ነው። ያውን ጊዜ ወንድ አሉ ጻድቅ አሉ ጥሩ፣ ሁሉም አይደሉም። መልካም አባቶች አሉ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ግን ብዙዎቻችን እንተዋወቃለን። በዚህ ደረጃ እሱ ላይ ይሄን ያህል ነገር ለምንድን ነው ወደ ሚዲያ ይሄ የመጣው ብላችሁ ከመጠየቅ ይልቅ ወይ የልጆቹን ቤት ለምን ሸጠ? ሽጧል። አይታችኋል። የምታውቁት ነገር አለ፣ የተመለከታችሁት ነገር አለ፣ ከአንደበቱ የወጣ ነገር አለ። ለምንድን ነው ስለ ቤት መሸጥ የተወራው? ለምንድን ነው እንደዚህ የተባለው ብላችሁ ጠይቃችኋል? አላላችሁ። ልጆቹ ግን የተባሉትን ስላሉ ብቻ እንዴት የልጆቹን ቤት ይሸጣል? አልሸጠም። ኃላፊነቱን ነው ያረጋገጠው እንዳይሸጥ። ማንም በአንድ ሰው ስም ኃላፊነት ሰጥቶ ከሆነ በአንደኛው ስም ብቻ ከሆነ የመሸጥ የመለወጥ መብት ስላለው የጋራ እንትን አደረገው። አለቀ። አልሸጠም። ሽጧል። አይታችኋል። እንደዚህ ነው። ቢያንስ እኛ የራሳችንን መላምት እንስጥ። እነሱ በሰጡን ርዕስ ዘንድ ነው የራሳችንን መላምት የምንሰጠው። ግን አላደረገውም። አንዳንዴ በማያገባን ፈራጅ አንሁን። ስለምናየውና ስለምንሰማው ቀጥ አሁን የምንናገረው ምንድነው? አይተናል። ያየነው ልጆቹ ሚዲያ ላይ ወጥተው ቤቱን ለመሸጥ ክብል የምትወደን ከሆነ አንድ የ7 ዓመት ልጅ ወጣ ወይም የ11 ዓመት ልጅ ወጣ ቤቱን ለመሸጥ ክብል ስትልህ ምን ልትልህ እንደምትችል ማሰብ አለብን። አባት ልጆቼ ልይ ብሎ ወደ ወደ ቤቱ ሲሄድ በሰላማዊ መንገድ የተፋታ ነው ብሎ ሲሄድ እንዴ ቤትችን እሽጥሃል። ምን ያህል ልብ ይሰብራል አባቶቼ፣ ምን ያህል ቅስም ይሰብራል። ሞራል የሚባል ነገር አለ። ያውም እሺ ፊት ለፊት ቤት ውስጥ ይሁን አደባባይ ላይ ልጅ ስታዋርደ ሲወጣ ጋይስ ልጅ ስትናገር ይሄ ቪዲዮ ፎሬቨር ይቀመጣል እኮ አይደል እንዴ? የአባትነት ክብሩን ሚዲያ ላይ ቤታችን ላይ ለምሸጥ ቤታችን እንደዚህ ለምን አደረክ እንደዚህ ለምን አደረክ ብላ ልጅ ስትወቅስ ያ በውስጥ ቢሆን ችግር የለውም። አደባባይ ላይ ሲለቀቅብን ይሄ በጣም ያሳፍራል። አንዳንዴ የራሳችንን ኃጢአት ለማጽዳት ስንል የምንሰራው ስራዎች በጣም ከባድ ናቸው። እንደዚህ አይነት ሚስቶች እባካችሁ ለዛሬ ደስታ ወይም ሰዎች ዊ እንዲልላችሁ ሳይሆን ነገ ለምትኖሩት ህይወት ዋጋ ያስከፍላችኋል። ያለች እንጂ አትደበቅም፣ ትወጣለች። አንዳንዴ ደጋፊ የበዛ ወይ እንደዚህ ብለህ ስታሽቋልጥ ነገ በለካው በደፋው ልክ ታፍሳለህ፣ ዋጋ ትከፍላለህ። እግዚአብሔር ሰማይ ቤት ሄደህ ነው ዋጋ የምትከፍለው ይባላል። ውሸት። ምድር ላይ ሆነ ዋጋ ትከፍላለህ። በእያንዳንዱ ነገር ህይወትን ታጣለህ፣ ደስታ ይጠፋል፣ ደስተኛ አትሆኝም። የባልሽን አባት ሲባል እኮ አንዳንዴ እኔ በአባት እጅ አላደግኩም። እውነት ለመናገር እናቴ አባትም እናት ሙናን ያሳደገችኝ የሴት ጀግና ናት። እና ግን አንዳንዴ ስለ አባታቸው ብዙ ሁነው የኖሩ ልጆችን ሳይ ይገርመኛል። አላቅም አባት በዚህ ደረጃ ለልጆቹ እንደዚህ ይሆናል ብዬ ይገርመኛል። ሲያወሩልኝ ነው የምሰማው። እና እንደዚህም አይነት አባት አለ እንዴ ትላላችሁ? አንዳንዴ ምን መሰክረው ነገር አለ። ይሄ ሰውዬ ከመጀመሪያው ጀምሮ የምታዝኑበት
በህግ የተያዘ ቤት መሸጥ አይቻልም። በህግ የተያዘ ቤት መሸጥ ሳይሆን ሲጀመር መጀመሪያ ሙሉ ውክልና በባለቤቱ ስም ነበረ። ከዛም በኋላ ግን አሜሪካ ከሄደ በኋላ አንዳንድ ነገሮች ሲሰማ መጥቶ ኃላፊ በፍርድ ቤት የሆነ ነገር አስደረገ። እሱም ኃላፊነት እንዳለው ማለት ነው። እንዳይሸጥ እንዳይለወጥ አደረገ ቤቱ። በዚህ መሀል ቤቱ ሊሸጥ መጣ ተባለ። ሲጀመር የተባለው መጀመሪያ ምንድን ነው? አሜሪካ ሄደ አገባ ነበር ተብሎ ሲወራበት ሲናፈስበት የነበረው። ከዛም መጥቶ ደግሞ ኢትዮጵያ መምጣቱ ሲታወቅ ደግሞ ቤቱ ሊሸጥ መጣ። ሲጀመር ሰውየው ስለመሸጥ ሀሳብ የለውም። በመጀመሪያ ደረጃ ስለመሸጥ ልክ እንደናንተ ነው ከሚዲያ የሰማው፣ ግን እንዳይሸጥ አሳግዷል። መብቱ ነው። ንብረቱ እስከሆነ የኖረበት የወጣትነት ዘመኑን አርት እየሰራ ቲያትር እየሰራ ወይም ደግሞ በትዳር ዓለም ላይ ያተረፉት ሀብት ማንም ተነስቶ አይሸጥም። እኩል ትካፈላለህ ወይ ለልጆቹ ታስቀምጣለህ። ሀቁ ይሄ ነው። ምንድን ነው የምታወሩት? እውነታው ይሄ ነው። በተቀራ ሰውየውን እየተነሳችሁ እሱ እኮ እንደዚህ እሱ እንደዚህ አትበሉ። የሰውን ቁስል አታውቁ። የእሱን ህመም ስለሱ ማን ሲያወራ ሰምታችኋል? ምን ሲናገሩ ሰምታችኋል? ማንም ዝም ብሎ ነው የሚመለከተው። ስለዚህ ትችታችንንም ልክ እናድርገው። በመጀመሪያ ደረጃ የቤታችሁን ሚስጥር ሚዲያ ላይ አታምጡ። ይሄ ሰው እንዲያደንቃችሁ ሰው እንዲወድላችሁ እንድትባሉ ቤታችሁን ከፍታችሁ ታሳዩንና መተን ስንናገራችሁ ለምን እንዲህ ያሉን ትላላችሁ? አታሳዩ። ለሚዲያ ኑሯችሁን ኑሩ፣ ህይወታችሁን ኑሩ፣ ትዳራችሁን ኑሩ። ላይፋችሁን እኛ ጋር መታችሁ አታሳዩ። የራሳችሁን ማንነት ብቻ አሳዩ። ከዛም ሰው አስተያየት ሲሰጥ እኔ በህግ ይዤዋለሁ፣ እኔ በህግ እንደዚህ ይዤዋለሁ። ምን ማለት ነው? መጀመሪያ ያልተጠነቀቃችሁትን ቤታችሁን መጀመሪያ ህዝብ እንዲያይላችሁ ህዝብ ይፍረደኝ ብላችሁ አይደለ እንዴ? ተበዳይነን ብላችሁ አይደለ እንዴ? ሚዲያ ላይ የልጆችን ክርክር ነገ ልጆቻችሁ ትምህርት ቤት እንደሚሄዱ ዘንግታችሁት ነው። የልጃችሁን ነገር አምጥታችሁ ሚዲያ ላይ የምትለቁት ነገ ልጆቻችሁን እንደሚያስወቅስባችሁ ዘንግታችሁት ነው። ነገ ልጆቻችሁን እንደሚያስተችባችሁ ዘንግታችሁ ነው። የራሳችሁን ብቻ እናንተ ራሳችሁ ጻድቅ ለማስመሰል ስለምትፈልጉ የቤታችሁን ነገር ለልጆቻችሁ አትጠነቀቁ። ታመጡና ትለጥፋላችሁ። ይሄ ህዝብ እንደሆነ አይደለም አንድ ሴሌብሪቲ መንግስትን አፉን ሞልቶ የሚተች ህዝብ ነው። የሚሳደብ ህዝብ ነው። የሃይማኖት አባቶችን ከፍ ዝቅ አድርጎ የሚሳደብ ህዝብ ነው። ባሳየኸው በተናገርከው ልክ ወጥቶ ይናገራል። እኛ ላይ ምንም ማለት አትችሉ። መጀመሪያ ደብቁ ማንነታችሁ። ሰው ያዝንልኛል እንዲህ ብለው ሊያሾ እኮ የእነንትናን ትዳር የምር እኛ አውራ ነው እኮ ቅርብ ጊዜ እኮ ነው። እናውራ ከተባለ እኮ ይጎተታል እኮ ታሪክ ይወጣል እኮ ብዙ ነገር። እኛ እኮ አሁን እኮ ነው የተናገርነው። ዝም ስንል እንደው ሳናቅ ቀርተን ይመስላችኋል? ሳንታዘብ ቀርተን ሳንይዝ ቀርተን ይመስላችኋል? እያወቅን እኮ ነው ዝም የምንላችሁ። እሷ ማን ስለሆነች ነው ተች የሆነችው? ከምድር ከመሬት ቆጥሬ አላውራ ፈጥሬ አላውራ። የማውቀውን የምሰማውን የማየውን የማረጋግጠውን ማስረጃ ያዝኩትን ነገር ግን እናገራለሁ። ስምን አላጠፋው። አዝለሹ ዙሪ ረጅም ነው እንጂ አዝጌው ዞር ነበር ይነቅር። ረጅም ነው። እኔ ደግሞ አጭር ነኝ፣ ሜትር ከ60 ነኝ። አልችለውም። በእድሜም በሰውነትም ይበልጠኛል የኔ ፍቅር። አንቺ የሰው ቁስል ዴዚንና አሌክስን አትንኪ። እዩኝ ካሉ እነሱን ይነካሉ። ዴዚና አሌክስም እዩን ካሉ ይነካሉ። አርፈው በውስጥ ላይፋቸው መኖር ነው። ጅንጀና አልፈልግም ብላለች። በውስጥ ጅንጀናቸው ፊት ለፊት አምጥተው ካሳዩን እንተቻለን። ምን ይደረግ እንግዲህ። እንደዚህ እናት አታውሪ። ማናቸው እነሱ? እከክልኝ ተባብለው ካሳዩን እናወራለን። እና ምን ልላችሁ ፈልጌ ነው፣ ለምን ነው የምላችሁ ሚስቶችዬ፣ አይ ነው ሴት ልጅ በብዙ ነገር ትሰበራለች፣ በብዙ ነገር ትጎዳለች፣ በብዙ ነገር ተስፋ ትቆርጣለች። አይ ነው። ምክንያቱም ማስጠያ ሳራዬ ለምን አትወጪም የኔ ቆንጆ የኔ እናት? እጅሽን እስኪ ደክመሽ ኮመንት እየሰጠሽ ማስጠያ ምናምን ምን ስድቡን ምን አመጣው? የምትጠየውን ሰው ማየት አይጠበቅብሽም የኔ ውሻ የኔ እባክሽ ውልቅ ብለሽ ውጪ። አትድከሚ፣ የሚሰማሽ የለም። እኔ ሊያ አልሰማም ባይዘው እና ሳራዬ ካልተመቸሽ አትሰቃይ።
ደረጃሽ ጋር ሂጂ፣ የሚመጥኑሽ ጋር ሂጂ። እኔ አልመጥንሽም። እኔ ተሳዳቢ፣ ይሄ ትርኪ ምርኪ፣ ይሄ ቆርጦ ቀጠል ተቆራርጦ የተቀጣጠላችሁ ከኔ ጋር አትመጣጠሉም። ባይዘው እግዚአብሔር ምስክሬ ነው። የፈለጋችሁትን እየመረራችሁ እያንጎዘጎዛችሁ እየቀፈፋችሁም ቢሆን እኔ ንግስታችሁ ነኝ። ማለቴ ለተመልካቼ ለወደሴ አይደለም። አፋችሁን ሚዲያ ከፍታችሁ አፋችሁን ለምትከፍቱ ሰዎች እኔ ንግስታችሁ ነኝ። ይሄን ማመን አለባችሁ። ብዙ ነገር እያስተማርኳችሁ ነው። ስልጣኔ ከኢትዮጵያ እንደመጣ በእንድግ የተረሳውን የስልጣኔ መጀመሪያ አሁን እያሳዩዋችሁ ነው። ኢትዮጵያ ያሉት የሰለጠኑ አገር ላይ ተቀምጠው ማስተማር እንደሚችሉ እያሳዩዋችሁ ነው። ያ አዎ ምን ማድረግ እንዳለባችሁ እያስተማርኳችሁ ነው። በተቀረ እንደዚህ ምናምን ጥቃቅንና አነስተኛ ህይወትሽን ኑሪ፣ የፈለግሽውን አውሪ፣ እኔም የመሰለኝን አውራለሁ። ኑሮን ኑረሽ ነው ስለ ሰው ማውራት ያለብሽ። እኔ ኑሮን ስኖር ልጅ እያሳደግኩ ነው። አንቺ ኑሮን ስትኖሪ ባዶ እጅሽን ሆነሽ ነው። ራስሽን ለጨረታ አቅርበሽ ነው። አዳሚ ሀቅ እንነጋገር። እኔ ደግሞ ላይፌን ነው የምኖረው በሀገሬ ላይ ኩራ ቀብረር ብዬ ህይወቴን ነው የኖርኩ ማሳያችሁ፣ እያስተማርኳችሁ ነው። በኢትዮጵያ ኑሮ እንደዚህ መኖር እንደሚቻል፣ እንደዚህ ኑሮ እንደሚባል እያሳያችሁ ነው። እንደዚህ ይኖራል፣ እንደዚህ ይቻላል እያልኩ እያስተማርኳችሁ። ስለዚህ እውነት ለመናገር ለብዙዎቻችሁ ደግሞ ብዙ ነገር እያስተማርኳችሁ ነው። ወደዳችሁም ጠላችሁ አሁን ሪሊ እያስተማርኳችሁ ነው። አሁን ትንሽ የሚቀረው ያለባበስ ስታይላችሁ ነው ትንሽ የሚቀረው እና ደግሞ አለ አይደለ አንዳንድ ነገሮች ይቀራቸዋል። አለባበስ እናስተምራችኋለን። በተቀረ ብዙ ነገር ከኛ ትማራላችሁ። ኧረ እባክሽ ያ ማሬ የኔ ፍቅር አዎ ያየ ይመሰክራል። ጋይስ ተቋረጠ። እኔ ምን ታልኛውን ሳውንስ መረረኝ ነው ሻደረደ ታዬ ኔትወርኬንም በሉት ኔትወርኬንም በሉት። ኤኒዌይስ የለው ጋይስ አለው ተቋረጠ። አለሽ እሺ ጋይስ ቴንክ ዩ ኔትወርክ አው መጣሽ። እሺ እና ምን ልላችሁ ፈልጌ ነው ሴቶች ሚስቶች አንዳንዴ ራሳችን ፈቅደንና ወደን ወደ ሚዲያ ያመጣናቸውን ነገሮች ሰዎች እንዲጠነቀቁልንና ሰዎች እንዲደብቁልን አትጣሩ። በመጀመሪያ ደረጃ ሚስት ስትሆኚ ባልሽን አክብሪ። በመጀመሪያ ደረጃ በፈቹም ራሱ የፈታሽውን ባል ሁሌ እላችኋለሁ፣ ባል ስትፋቱ ከማንም በላይ ጥላትሽ ባልሽ ነው እላለሁ። የትዳር አጋራችሁ በራሱ ጊዜ ጥላት ነው የሚሆነው ስትለያዩት። ግን አንዳንዴ ለወለድናቸው ልጆች ስንል እንጠንቀቅ። የምሬን ነው የምላችሁ፣ እንጠንቀቅ። እቃሽን እያጠብሽ ታባደገ ይነቀር ጭራሽ ደግሞ ስም ጽፈሽ መጣሽ። ደረጃ ቢስ ቺፎንሽን አሳይልችሁ። እሺ ማሬ አንዳንዴ አስተውሉ። አንዳንዴ ልክ ይኖራል። መጠላላቱም መበሻሸቁም እንዳለው ነው። ልክ ነው ይኖራል። ምንም ቢሆን የምናመልካቸው አምላኮች አሉ። አላህም ኢየሱስም እግዚአብሔርም አለን። በልባችን ፈራህ እግዚአብሔር ይኖራል። የምንፈራው እግዚአብሔር ማለት እኛ አይደለንም፣ ሰው አይደለንም። እግዚአብሔር የሚባል አምላክ ከላይ እንዳለ አስተውሉ። ሰው አይደለም የሚፈርደው፣ እግዚአብሔር ይፈርዳል ማለት ቀላል አይደለም። ባይዘው እግዚአብሔር ፍርድ አለው ማለት ቀለል አድርጋችሁ አትዩት። እግዚአብሔር አይሳሳትም ሲፈርድ ግን ማለት ነው። ወይም ደግሞ ሲያሳይህ ግን ጠልቶ አይደለም። ትላንትና ያሳዘንከው ልብ እንድትማርበት ሲያረግ ነው። ስለዚህም ፈጣሪ የሚባል ነገር አለ። አንዳንዴ በጣም ራሳችንን እንደ ንጹህ ሰው እንደ
ትክክለኛ ነገር ምናምን አትመልከቱ፣ አታስመስሉ። በድያለሁ፣ ተበድያለሁ፣ ተጎድቻለሁ፣ እንደዚሁኛለሁ፣ እንደዚሁ ባይዘው በህይወታችሁ በድያለሁ፣ ተበድያለሁ፣ ተበድያለሁ፣ ተበድያለሁ የሚሉ ሰዎች ብዙ ጊዜ በዳዮች ናቸው። ጌታ ምስክሬ፣ ብዙ ጊዜ እመቤቴን ነው የምላችሁ፣ ብዙ ጊዜ ተበደልኩ፣ 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 በደል ደረሰብኝ፣ እንደዚህ ደረሰብኝ፣ መድሎ ደረሰብኝ፣ ምናምን ደረሰብኝ ብሎ የሚያወራ ሰው አስረግጬ ነው የምነግራችሁ፣ አስረግጬ ነው የምነግራችሁ፣ በዳዮቹ እነሱ ናቸው። ስትበድሉ ነው። የተበደለ ሰው ፍርዱን ከእግዚአብሔር ስለሆነ የሚጠብቀው ተበድያለሁ አይልም፣ እንደተበደለ ስለሚያውቅ። ለሰውም ማስረዳት አይጠበቅበትም። ሲበደል እግዚአብሔር አለ ትልና ትተወዋለህ፣ ከዛም እሱ ያሳያል። ስለዚህ አንዳንዴ አሁን ይሄ ሰውዬ በቃ በድሏል፣ 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 ተበድያለሁ፣ በዚህም ተበድያለሁ፣ በዚህም የሆነ ነገር ደርሶብኛል፣ በዚህም የሆነ ነገር፣ በእያንዳንዱ ነገር ስሙ ይነሳል። በእያንዳንዱ ነገር በቃ በእያንዳንዱ ነገር ነው። እሱ አንድ ነገር ሰይፉ ላይ ወጥቶ አንድ አስተያየት ሰጠ፣ በቃ አለቀ። አንድ ነገር ምንም ያለው ነገር የለም። ግን በየቦታው ሲወቀስ ሲተች ምንም ቢሆን እኮ አንጋፋ አርቲስት ነው፣ ትልቅ ስም ያለው አርቲስት ነው። ግን ትልቅ ስም ያለው አርቲስት ነው ብላችሁ እንኳን ልታከብሩት አልፈለጋችሁም። አንዳንድ ሰዎች ትልቅ ሰው ነው፣ በስራውም አንጋፋ ነው፣ ልታከብሩት የሚገባ ሰው እንጂ ልዘልፉት የሚገባው ሰው አልነበረም። ግን ይሄ ተባይ ትውልድ ስለሆነ፣ ባለጌ ትውልድ ስለሆነ፣ ቆሻሻ ትውልድ ስለሆነ አፋችን እንደመጣልን እንናገራለን። እንደመጣልን ማለት ነው። ትንሽ ነገር ያድርግ እንደዚህ፣ ትንሽ ነገር ያድርግ እንደዚህ፣ ትንሽ ነገር እንደዚህ ያድርግ። ይሄ ሰውዬ ከዚህ በኋላ ላይፍ አይኖረውም ማለት ነው እንዴ? በየትኛው አንቀጽ ነው የሚለው? የሰው ልጅ ከተፋታ ህይወት ይኖረዋል፣ ትዳር ይኖረዋል፣ ልጅ ይኖረዋል። ሌላ መብታቸው ነው፣ ሁለቱም መብታቸው ነው። በቃ ግን አልተዋችሁትም። ትመጣላችሁ፣ ትቀጠቅጡታላችሁ፣ ትመጣላችሁ፣ ትሰድቡታላችሁ። ፈረደበት። አንድ እሱን ብሎ የሚናገር ሰው የለም። አንድ ማለት ነው። ለምን? ንጹህነቱን ልቡ ስለሚያውቅ ጠበቃም አይፈልግም፣ ተከራካሪም አይፈልግም። ውስጡ ያውቀዋል ምንም እንዳላደረገ። ትውልድ አይሰደብም። ትውልድ እንዲሰደብ እኮ የሚያደርገን አነጋገራችን እና አደራረጋችን፣ ተግባራችን እኮ ነው። የኔ ፍቅር ገና 18 ዓመት ያልሞላት ታዳጊ ወታ አባቷን በዚህ ደረጃ ስታዋርደው ማየት ይሄ ትውልድን አያስወቅስም ማለት ነው ለእናንተ? እስኪ ይመልሱልኝ። ገና 18 ዓመት ያልሞላት ታዳጊ ትላንትና ልጄ ብሎ አቅፎ ሲንከባከባት የነበረውን አባቷን ማዋረድ ትውልድ አይወቀስም እያልሽ ነው? ምን ማለት ነው? ተይ እንጂ፣ ተው እንጂ። እኛ ባደግንበት ዘመን እኮ ቤተሰቦቻችንን እኮ አክብረን እኮ ነው አይደለም እንደዚህ ብለን እናገር ቀርቶ። እኔ እግዚአብሔር ምስክሬን ጎረቤቶቻችን ነበሩ እኛ የሚቀጡን። እኛ በአይን ነበር የምንሰደበው፣ በአይን ነበር ሂዱ ከዚህ የምንባለው። ጭራሽ አባትና እናት እየተጨቃጨቁ ልጅ መሀል ገብቶ ሊያወራ። ኧረ በመድኃኒዓለም አለቀልሻ የዛኔ፣ አለቀልሻ የዛኔ። በእኛ ዘመን እኮ እንደዚህ የለም። ሲጀመር ቤተሰብህን፣ እናትን፣ አባትን አክብረ ነው፣ ጎረቤትህን አክብረ ነው፣ ፈርተ ነው፣ ተሳቀ ነው። አሁን ላይ የምታዩት ቲክቶክ መንደር ብትሄዱ፣ ላይቭን ብከፍቱ እናት የረከሰችበት፣ እናት እንደ ቀልድ የምትሰደብበት፣ እናት የምትበሻቀጥበት፣ እርድና ይሁን አራድነት፣ ድንቁርና ይሁን ደድብነት ያ የሚነሳና የእናትህን ክብር ከፍ ዝቅ እያደረገ ሲሰድብ ቁጭ ብለህ ታያለህ። ታዲያ ይህ ትውልድ አይወቀስም? ይሄ ትውልድ አይንቋሸሽም? አላያችሁ? ምናልባት እናንተ የምታዩት ዩቱብ ላይ ያለውን ይሆናል። ቲክቶክ ላይ ያለውን ውርደት ብታዩ ግን አንገታችሁን ትደፉ ነበረ። እናት ርካሽ የሆነችበት፣ እናት ገንዳ የሆነችበት ዘመን ነው። አባት ኖርማል የሆነበት፣ ሲሰዳደቡ ብትሰሙ ላይቭ ሰው ድሮ ተደብቆ በድምፁ ቀይሮ ገለመሌ። አሁን እኮ ማንነቱን እንደዚህ እያሳየ እኮ ነው ወጣቱ። ገና ትንሽዬው ልጅ ጫቱን ተርዚናውን ይዞ ቁጭ ብሎ እናትን እየጎረጎረ ሲያከፍ ዝቅ ሲያደርግ እንደምታዩት የምሬ ነው። ከፍ ዝቅ እያደረገ ስታዩ ይሄ ቆሻሻ ትውልድ ትለዋለህ። ሀቅ ስንናገር ውሸት አትበሉ። ብሎክ መስፍንን መስፍንዬ፣ በነገራችን ላይ ይኸውልህ አንዳንድ ባለጌ ወንዶች አውቃለሁ። ባለጌ ወንዶች ስለ
በስነ ምግባር አይደለም። አንዳንዴ ይሄ ላሽ ስትሆን፣ ጠራጊ ስትሆን፣ ተከታይ ስትሆን፣ ጭራ ስትሆን፣ ማንነት ሳይኖር የወንድ ልክ ሳይኖር ዝም ብለህ ስትኖር፣ ዝም ብለህ ስትመራ እንደዚህ አይነት ኮመንት ትሰጠኛለህ። እንደናንተ አይነት ቆሻሻ ሰዎችን ስለማውቃችሁ ማለት ነው። ጉዳይ አይደለም።